ኢየሱስ ክርስቶስ ነብይ አይደለም። ኢየሱስ ክርስቶስ ነብይ ነው ያስተማርክ ነበረ። ነብይ ነው እሱ ፈጣሪ ነው እንጂ አዳምጠኝ እንጂ ፈጣሪ ስለመሆኑ እኮ እነግርሃለሁ። ኢየሱስ ክርስቶስ ነብይ ስለመሆኑ አንተ ከቁርአን ሳይሆን የምትነግረኝ ኢየሱስ ክርስቶስ ፈጣሪ ስለመሆኑ ከማምነው መጽሐፍ ቅዱስ እኔ እነግርሃለሁ። እኔን አዳምጠኝ። እሺ አሳየን። ፈጣሪ ነው የሚለው አሳያለሁ። አንድም አይደለም ጨምሬ ብዙ 3-4 ጊዜ አሳያለሁ። በደንብ አሳያለሁ። ትልቁ ላይ ኢየሱስ ክርስቶስ እኔ ፈጣሪ ነኝ ያለበትን አሳየን። ትልቁ ላይ እኔ አጋጣሚ አሁን መጽሐፍ ቅዱስ የለኝም። ከፈለክ መጽሐፍ ቅዱስ ካለ ራስህ ግለጠው። እየነገርኩ ግለጠው። አዳምጠኝ። እየነገርኩ ግለጠው። እነግርሃለሁኝ። እሺ ቀስ ኢየሱስ ክርስቶስ እኔ ፈጣሪ ነኝ ያለበት ቦታ ንገረን። ምዕራፍና ያላ ግለጠው። ባሳይህ ምንድነው የምታደርገው አንተ? ንገረን። አንተ ሰው አካባቢ እዚህ ላይ ያለ ይታያል አይደለ? ኢየሱስ ክርስቶስ ነብይ ነው እያልክ እያስተምር ነበር። ሲጀመር ኢየሱስ ክርስቶስ ለምን ወደ ምድር እንደመጣ ኢየሱስ ክርስቶስ እኔ ፈጣሪ ነኝ ያለበት ስጋ ሆኖ ለምን ወደ ምድር እንደመጣ እያወራህ አሳየና እየሰማሁ ነበረ። አሳይሃለሁ። ተረጋጋ። ባሳይህ ግን አንተ ከዚህ ነገር ትስተካከላለህ አትስተካከልም? ባሳይህ ትስተካከላለህ አትስተካከልም? ኢየሱስ እኔ ፈጣሪ ነኝ ያለበት መልካም አሳይሃለሁ። አንደኛ ዮሐንስ 5:20 ላይ ግለጽና አሳያችሁ እስኪ። ኢየሱስ ክርስቶስ እኔ ፈጣሪ ነኝ ብሎ የተናገረበትን ቦታ ነው የተጠየቀው ብሎ እንደዚህ ላይ በደንብ ነው ማሳየህ። ኢየሱስ ክርስቶስ ልብ በል እኔ ፈጣሪ ነኝ ብሎ የተናገረበት ተጠይቃለህ። ምን ሆንክ? ዋክህ መልሱን መልስ። ኢየሱስ ክርስቶስ እኔ ፈጣሪ ነኝ ያለበት ቦታ አለ መጽሐፍ ቅዱስ ላይ? ምን ነው አትፍራንጅ? አይሰማህም እንዴ ማውራ? ፕሮሞሽን እየሰራ ሰዎችን ከማሳሳት ይልቅ ኢየሱስ ክርስቶስ በነገራችን ላይ አንተ ቤት የሚገቡ ሰዎች ምን ያክል ምንም የማያውቁ ሰዎች ናቸው አይደል? እየገቡ ያሉት አንተ የምታውቀው ገብተሃል። ዛሬ ልትታይ ነው ማን እንደሆነ። ኢየሱስ ክርስቶስ እኔ ፈጣሪ ነኝ ያለበት ቦታ አለ መጽሐፍ ቅዱስ ያላ ቤታናስ አንቺ ለምን ታደርጋለህ? ሄሎ ወለካሎ በፉከራ ገደሉ ከወስ ፉከራ ብቻ የለም። ኢየሱስ ክርስቶስ ላይ ፈጣሪ ነኝ አላለም። ሚያተናሳ እንጂ አይሰማም እንዴ? ኦኬ አይ እኔ መጽሐፍ ቅዱስ የለኝም። ግለጥ። መጽሐፍ ቅዱስ አለ አይደል? አንተ የምታስበት ግባ አለኝ። ኢየሱስ ክርስቶስ እኔ ፈጣሪ ነኝ ያለበት ቦታ አለ ወይ? ምዕራፍና ቁጥር ስጠኝ። ምንድነው አልሰማኝም ያልኩህ? ኦኬ እሱ ጋር ኢየሱስ አይናገርም። ደጋግሜ እነግርሃለሁ። አየው ግለጠው። አንደኛ ዮሐንስ 5:20 ላይ ግባ። እሱ ጋር ኢየሱስ አይደለም መጽሐፍ ቅዱስ ይላል ብዬ አስባለሁ። ግባ። አዎ የያዘም ካለ እዚህ ላይ ፊት ለፊት ይግባ። ኢየሱስ እሱ ጋር ለምን ፕሮሞሽን እየሰራ ሰዎችን ታስታለህ? አንተ ፕሮሞሽን እየሰራ ሰዎችን አታክሲ። ኢየሱስ ክርስቶስ የተናገረበትን የተባልከው ኢየሱስ ክርስቶስ ንግግሮቹ በአራት ወንጌላት ላይ ይገኛሉ። እናስተብረስ ያስ አልነገረውበት ማቴዎስ ወንጌል፣ ማርቆስ ወንጌል፣ ሉቃስ ወንጌል ከፍሎ ከ105 ላይ ምን ይላል? የቁርአን አንቀጾችን የማይቀበሉ ይቀጣጠፋሉ ይልና ቀጥሎ 106 ላይ አላህን የማያምኑ ሰዎች የካዱ ናቸው ይልና ነገር ግን አማኝ ሆኖ በልቡ አማኝ ሆኖ የሆነ የሚገድለው ሰው ቢመጣ መካድ እንደሚችል በአላህ ላይ መካድ እንደሚችል የሚናገራለ። በአላህ ላይ መካድ ይችላል ይላል። አዎ እንደዛ ነው ሀሳቡ። ልቡ በእምነት ረግቷል። ልቡ ጽኑ እምነት አለው በአላህ ላይ። ነገር ግን ምን እንዲል አለ? ምን እንዲሆን የተገደደ ነው የሚለው ንገረኝ። የረጋ ሆኖ በክህደት ቃል በመናገር የተገደደ ሰው ብቻ ሲቀር፣ ልቡ በእምነት የጸና ሆኖ ልቡ እምነት እያለው ነገር ግን በክህደት ቃል እንዲናገር የተገደደ ከሆነ ማለት ምን ማለት ነው? ይህን ንገረኝ።
ገና አልጨረሰም። አንብብ እንጂ ብሎ እኮ ወደዛ እንሄዳለን። ይህን ንገረኝና እንሄዳለን። ጨርሰው እንጂ ይጨርስ እንጂ አንቀጹ እኮ እየፈታናል እንደ የምንሄደው የመጀመሪያው እኮ ፈታን። አሁን ሁለተኛውን እንፈታለን። ቢያንስ አንቀጹን ጨርስ። ቀጥል፣ እንመለሳለን። ቀጥልሽ። ግን ልባቸው ለክህደት የከፈቱ ሰዎች በእነርሱ ላይ ከአላህ ቁጣ አለባቸው አለ። ማን ናቸው? እሱ ሶስተኛ ነው አይደል? አይደለም፣ እዚያው ነው። እሺ ቆይ አሁን ያልከውን ደግሞ ልንገርህ። አሁን ደግሞ ያለውን ልንገርህ። ለእምነት ለክህደት ግን ልቡን የከፈተ ማለት በልቡ እምነት የሌለው ልቡ ክፍት የሆነ ለክህደት ከሆነ እሱ በአላህ ዘንድ ጽኑ ቅጣት አለበት አለ። ይህ ሶስተኛ ነው። እንደሱ ብሎ የፈታለህ እሺ፣ አያይዘን ንገረኝ። አያይዘን እሰማሃለሁ። እንደሱ ንገረኝ፣ እሰማሃለሁ። ክፈትህ እሰማሃለሁ፣ ንገረኝ አልኩህ እኮ። ከእኔ አይደለም የምትሰማው። አሁን የፈታኸውን ፍቺ ከሙፈሲሮች ከአንተ በፊት እዚህ ዓለም ላይ አንድ የተናገረ ሙፈሲር አውጣ። እሺ ግልጽ ነው። እሺ ግልጽ። እሺ ልንገርህ። ግልጽ አይደለም። ክፈት እንዳሳየህ ልናገርህ። እንዴ ላይ ነህ። ክፈት። አዲስ ስማኝ። እሺ አዲስ ስማኝ። ዘለ ሶስተኛው ላይ ጦጣ። ይህ የሁሴን ቤት ነው ብዬ ብዙ ጊዜ ነገርኳችሁ። አትዋሹ። ከመጀመሪያ ጀምሮ ይቅርታ አስጠየቅኩት። ዋሽቻለሁ፣ በቃ ይቅርታ ብሎ አለፈ። ሁለተኛውንም ልትዋሽ በራስህ ፈታ። ከዚያ የፈታልህን አንድ ሙፈሲር ቢያንስ ስጠን። የለም ወፍ መክፈት የማትችሉትን ነገር አትናገሩ። ነውር ነው፣ በጣም ሼም ነው። ወላሂ ለዚ በተለይ ስለ ሰው እምነት እኛ ስለ ክርስትና ስንናገር እስኪ አሁን የተናገርከው ክፈት ብትለኝ ልከፍተው የምችለውን ነገር ካልሆነ በስተቀር በጌታ ይሰብራለሁ ከራሴ አልናገርም። መካደ ይቻላል ይላል እዚህ ጋር። ላ መካድ ይቻላል የሚል ቃል የለም። እሱን ይቅርታ ጠይቅ። ጎበዝ ልጅ ልመድብህ እንደዚህ። ሁለተኛው ደግሞ የምታስተካክለው ምንድን ነው? ከራስህ መተህ ስትፈታ ጊዜ ቢያንስ የፈታልህን አንድ አሊም አምጣ። እንደሱ ብሎ የፈታው ማን ነው? ከአንተ በፊት እዚህ ዓለም ላይ እንደሱ ብሎ የፈታ አንድም ሰው የለም። ከሙስሊም ሆነ ከክርስቲያን ከማንም ልታመጣ ራሳት ሲለው አላህ ሙስታን። ኦኬ አረሱን አይተዋል አይደል? እሺ ጠይቀኝና እኔም ከዛ እንጠይቃለሁ። በአረሱ መሰረት ኢየሱስ ይመለካልን የሚል ጥያቄ ነው። አዎ ከሆነ አምልኮ የሚለው ቃል ለኢየሱስ የዋለበት ጥቅስ ታመጣለህ። ፕሮስኩኔ የሚለው ቃል ወይም ሳይሆን የላትሪው የሚለው ቃል ለኢየሱስ አገልግሎት ላይ የዋለበት ጥቅስ ታመጣለህ ማለት ነው። ኦኬ ለእግዚአብሔር አምልኮ የዋለበት ጥቅስ ነው አይደለም፣ ለኢየሱስ የዋለበት ጥቅስ ለአብ ሳይሆን ለኢየሱስ። ኢየሱስ አምልኮ የሚለው ቃል ለኢየሱስ ኢየሱስን ያመለከ አካል ካለ አምልኩም ያለ ካለ ራሱ ብቻ ሳይሆን ኖርማሊ ኢየሱስ መመለክ አለበት ብሎ ያለ ወይም አመለኩት የሚል ጥቅስ ካለ አምልኮ የሚለው ቃል ለኢየሱስ ያለበት ጥቅስ ካለ እስቲ አምጡና። ኦኬ ያ የእግዚአብሔር ቃሉን አንድ ላይ አርግቼ አያይዤ ከሆነ አለ ነው ቃል በቃል ነጥለ ቃል ለምሳሌ አብ እንደሚመለክ ሐዋርያት ሥራ 7:2 ላይ ብዙ ጥቅሶች አሉ። ወደ 14 ጥቅሶች መስጠት ይቻላል። ማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ ማየት ትችላለህ። ኢየሱስ ግን እንደሚመለክ የሚያሳይ ማስረጃ ባይብል ላይ ካለ ስጠኝ ነው። ኦኬ እኔ ኢየሱስ የማምነው ያ የእግዚአብሔር ቃሉ ነው ብዬ ነው የማምነው። ያ የሚመለከው ቃሉ ኢየሱስ ምንድነው የሚል ጥያቄ የለም እዚህ ዛሬ። ኢየሱስ ነው ኢየሱስ ምንድነው የሚለው ጥያቄ የለም እኮ ራሱ። ምንድነው? ሰው ነው ወይ አምላክ ነው ፈጣሪ ነው ጌታ ነው የሚል ጥያቄ አልተጠየቀም። የተጠየቀው ጥያቄ ኢየሱስ ይመለካል ወይስ አይመለክም ነው። የሚመለክ ከሆነ ማስረጃ ታመጣለህ፣ ከሌለ ደግሞ የለም ትለኛለህ። ለቀጣዩ ትሰጣለህ ማለት ነው። ኦኬ እኔ እግዚአብሔር ብዬ ስለማመን ያው እርሰን በስም ነጥለህ ካልከኝ የለም። ስለዚህ አምልኮ የሚለው ቃል የለም። ኢየሱስን ያመለከ አካል አለ የምታውቀው? እግዚአብሔር ነው። ኢየሱስን ያመለከ አካል አለ ወይ ባይብል ላይ? እርሰን ስም ነጥለህ እያልከኝ ስለሆነ እኔ በነጥል አላየውም። ለምሳሌ አብ ተነጥሎ እንደተመለከ የሚያሳይ ማስረጃዎች አሉ።
ተነጥሎ ማለት ከሲያሳይ ነገሩ ታሳይ ዕብራውያን 8:2 ላይ እሱ የእውነተኛይቱ ድንኳን አገልጋይ ነው ይላል። ማንን ነው የሚያገለግለው? ድንኳን ማለት እዛ ድንኳን ሰማይ ላይ ሆኖ እያገለገለ ነው ይላል ኢየሱስን። ዕብራውያን 8:2 ላይ ማንን ነው የሚያገለግለው? ኦኬ እዚህ ጋር አልገባኝም አባብለ ዕብራውያን ምዕራፍ 8:2 ላይ እውነተኛይቱ ድንኳን ውስጥ እያገለገለ ነው ይላል። አገልጋይ ነው ይሏል። አገልጋይ ለሚለው ቃል የገባው እንኳን ላትሪዮጎስ ነው። ተመሳሳይ ነው። ላትሪዮ የሚል ቃል ነው የተጠቀመው። ስለዚህ ኢየሱስ ሰማይ ላይ የሚያገለግለው ማንን ነው የተጠቀሰው? አባቱን። ስለዚህ አባቱ እንደሚመለክ ማስረጃ በቂ ነው። ራሱ ኢየሱስ ያመልከዋል አብን። የጠየቁ ጥያቄ ልክ እንደዛውኑ ሰዎች ወይም ደግሞ ነቢያት ወይም ሐዋርያት ኢየሱስን አመለኩት ወይም መመለክ ይገባዋል የሚል ጥቅስ ካለ ትሰጠኛለህ ነው የምልህ። ኢየሱስ ሰው ሆኖ የተጠራበት ስም ነው እንጂ በፊት ቃል ስለነበረ ያ ሰው ሆኖ የተጠራበት እንደዚህ ተመልኳል የሚል የለም አልኩ። ኦኬ ጥሩ። ኢየሱስ ፐርሰን ሆኖ ይኖር ነበረ አብሮት? አዎ ፐርሶና። ኦኬ ፐርሰን እያለ ስሙ ማን ነበረ? ፐርሰን እያለ የተሰወው ስሙ ፐርሰን ስትል ተነጥሎ ነው። በእግዚአብሔር ስም ማን ነው ያንተ? ነው ፕሮፐር ኔም ማን ነው ያንተ? ቃሉ ነው ያልኩ እኮ ነው። ቆይ አይደለም፣ ፕሮፐር ኔም ማን ነው ያንተ? የተሰወው ስም ማን ነው? የተሰወው ስም ማን ነው? ሰው የተሰወው ስም ማን ነው ነው ያልኩ እኮ። የባህሪ ስም ማን ነው አላልኩ። ሰው እኮ የሚለው የባህሪ ስም ነው። ኦኬ ዳኞ ነው። ኦኬ ኢየሱስ የተሰወው ስሙ ማን ነው? እግዚአብሔር ነው የተሰወው ስሙ ነው ያልኩ። ቃል የተሰወው ስሙ ነው ያልኩ። ቃል የማዕረግ ስም ነው። ጄኔሪክ ኔም ነው። የተሰወው ስሙ ማን ነው ነው ያልኩ። እንደዛማ ኢየሱስ ነው የሚሆነው ከመጀመሪያው ቃል ከቢ ነው። ኦኬ አይ ጥሩ። የተሰወው ስሙ ኢየሱስ ነው አይደለ? ኢየሱስ ከመሆኑ በፊት ከነበረ የተሰወው ስሙ ማን ነው? ቃል ነው። ቃልማ ጄኔሪክ ኔም ነው። ሆሎጎስ አይደለ? ራሱ ዮሐንስ ላይ የጠየቁ አብሮት ይኖራል አይኖርም አይደለም። ስሙ ማን ነው ነው ያልኩ። የጠየቁ የተሰወው ስሙ ማን ነው እኮ ቃል ነው አልኩ። ቃሉ መጠሪያ ስሙ እኮ ነው። የተሰወው ስም ነው ያልኩ እኮ። የተሰወው ስም ይተረጎማል እንዴ? ከኢየሱስ በፊት አይደለ እያልከኛለሁ ነው ያይዛል ማለት ነው። ዳኜ አሜሪካ ስትሄድ ስም ማን ነው የሚሆነው? ከተቀየረ ሊሆን ይችላል። ዳኛው ነው አይቀየርም። ወይድ የሚለው ስም ኢትዮጵያ ውስጥ ወይድ የሚለው ስሙ ትርጉም ብቻ ማለት ነው። ትርጉሙ ኢትዮጵያ ውስጥ ብቸኛው ባላለው ኢትዮጵያ ውስጥ ነው። አሜሪካ ሲሄድ ኦንሊ ይሉኛል። ግሪክ ሀገር ሲሄድ ደግሞ ሞኖስ ባላለው ይተረጎማል ስሙ የተሰወው ስም ሊተረጎም ይችላል። አይተረጎምም። ራሱ ተተርጎም አይተረጎምም። የኔ ስሜን ትርጉሜን ማወቅ ትችላለህ። ወይድ የሚለውን ስም ግን አሜሪካ ሲሄድ ኦንሊ አልባልም። እስራኤል ሀገር ሲሄድ ደግሞ ያኺድ አልባልም ወይም ባድ አልባልም። ግሪክ ሀገር ሲሄድ ደግሞ ሞኖስ አልባልም። ወሂድ ነው የትም ማለት። አልማዝ የምትባል ሴት አሜሪካ ስትሄድ ዳይመንድ ትባላለች። ስሟ ይቀየራል መታወቂያዋ ላይ? አይቀየርም። አሁን የጠየቁት ጥያቄ የኢየሱስ የተሰወው ስም የአሸዋ የቋንቋ ልዩነት ቢኖርም የአሸዋ ነው። በዕብራይስጥ በግሪክ ኢየሱስ ነው። በአማርኛ ኢየሱስ፣ በእንግሊዝኛ ጂሰስ እየተባለ ይባላል። አይቀየርም የተሰወው ስም። ጥያቄ ኢየሱስ የሚለው ስም የተሰወው ስም ከሆነ ከድንግል ማርያም ሲወለድ የተሰጠው ስም ከሆነ ኢየሱስ ከመወለዱ በፊት የነበረው የተሰወው ስሙ ማን ይባል ነበረ? ከነበረ እሱ ኤግዚስት ካደረገ እኮ እኛ ቃል ብለን የምንጠራው ቃል ነው። በመጀመሪያ ጊዜ ቃል ነበረ ስለምንለው ያ የእግዚአብሔር ቃልማ የተሰወው ስም አይደለም እኮ ነው የምልህ። የማዕረግ ስም ነው። ጄኔሪክ ነው። እኔም ነው ራዕይ 19:13 ላይ ስሙም የአምላክ ቃል ይባል ነበር ይላል። ሆሎጎስ ይለዋል። ሆሎጎስ ማለት ሆ የሚል ወይ ደግሞ ዘ የሚል ነገር ዴፊኒት አርቲክል ከገባበት ማዕረግን ነው የሚያሳየው። እኔ ጠየቁት ጥያቄ የተሰወው ስሙ ማን ነው ነው ጥያቄ። የወልድ ስም የተሰወው ስም ያው መጠሪያ ስሙ እግዚአብሔር ይለዋል እዛው ጋር ዮሐንስ ላይ።
ነው እግዚአብሔርማ ምንነት በኋላ እግዚአብሔር ይለዋል። ምንነት እግዚአብሔር ምንነት ነው። አሁን እኔ ስለ ማንነት ነው የጠየቅኩ ያለው፣ ስለ ፐርሰን ነው የጠየቅኩ ያለው። ፐርሰናል ኔሙ ወይም የተጸውዖ ስሙ ወይም ደግሞ ፕሮፐር ኔሙ ማን ነው ነው ጥያቄው እኮ። ከዛ በፊት ያው እኔ ብዙም አላውቀውም እዚህ ላይ እንደዛ የሚለው ጥያቄ ችግር የለውም። በቃ አምልኮ የሚለው ቃል አሁን ለኢየሱስ የዋለበት ጥቅስ ካለ ትሰጠናለህ፣ ከሌለ ደግሞ ለተረኛ ለሌላ ሰው ትሰጣለህ ማለት ነው። ኢንሻአላህ አብሽር። እሺ አምልኮ ለኢየሱስ የዋለበት ጥቅስ ፐርሰን በስሙ እያልከኝ ከሆነ የለም ብያለሁ እኮ መልሼልሃለሁ። በቃ ስለዚህ አትውረድ፣ ሚዩት አድርገህ ቁጭ በል፣ ችግር የለውም። ኦኬ ሌላ ሰው አስገቡ፣ ማዳመጥ ትችላለህ። እሺ